ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ የዚህ ሰዓት ሰው ያለን ልዑል አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ መንፈስ ቅዱስ አካል አለው የሚል ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 25 እስከ 26 ያለውን በጸሎት መንፈስ ሆነን እናነባለን። ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ቅዱስ 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 የሰራዊት አምላክ እግዚአብሔር አሸናፊ በሰማይና በምድር የሞላህ አምላካችን ሆይ እናመሰግንሃለን። የጌትነትህን ምስጋና፣ የታላቅነትህን አምልኮ፣ የአባትነትህንም ደግሞ ስብሐት ትቀበል ዘንድ ይገባሃልና እግዚአብሔር ሆይ በእውነት እናመሰግንሃለን። እንደ ቸርነትህ እንደ ምሕረትህ ታላቅነት ከቀናት ይህችን ቀን ከሰዓትም ይህንንም ሰዓት ባርከህ ቀድሰህ ስለሰጠህን በፊትህ እንሆን ዘንድ ድምፅህን የምንሰማ ዘንድ ስለፈቀድክልን ስለፈረድክልን እናመሰግንሃለን። ጌታ እግዚአብሔር ሆይ የሚያታልል ወደኋላ የሚስብ የሚያዘገይ ለመንፈሳዊ ነገር ዳተኛ የሚያደርግ ብዙ ነገር ባለበት ዓለም ላይ ይህች ሰዓት ያንተ ምርኮ ስለሆነችልን እናመሰግንሃለን። ተዋግተህ ስለሰጠህን ስለዚህ ሰዓት በእውነት እናመሰግንሃለን። የገዛ ነፍሳችንን የገዛ አስተሳሰባችንን የገዛ ምኞታችንን ደግሞ ምርኮ አድርገህ ስለሰጠህንም እናመሰግንሃለን። ጌታ እግዚአብሔር ሆይ እንደ ቸርነትህ ስለ አንተ እንሰማ ዘንድ የባሪያዎችህን ጆሮ አቤቱ በጽድቅ ክፈትልን። እግዚአብሔር ሆይ በልባችን ላይ እንሾምህ ዘንድ ደግሞ የልባችንን ግዛት ለአንተ እንሰጥህ ዘንድ ፈቃዳችንን ግዛልን። የተወደድክ አምላክ እግዚአብሔር ሆይ ስለ ቸርነትህ ስለ አንተ የምንናገርበት ዘመንና ወራት እንዲበዛልን ይህም ዕድል እንዲሰፋልን አቤቱ እንጠይቅሃለን። አምላካችን እግዚአብሔር ሆይ ስለ አንተ መስማትም ሁሉ ጊዜ ጥማታችን እንዲሆን በምንሰማው በአንተ ማረፍ መደላደል ጣዕመ ሕይወት እንዲሆንልን አቤቱ እንጠይቅሃለን። ጌታ እግዚአብሔር ሆይ ይህንንም ርዕስ እንድትባርክልን በቅዱስ መንፈስህ ደግሞ ምስጢርን እንድትገልጽልን የዮሴፍ አምላክ የዳንኤል አምላክ የነቢያት የሐዋርያት ጌታ የሊቃውንት የቅዱሳን አምላክ እግዚአብሔር ሆይ ከኛ ጋር እንድትሆን እንማጸንሃለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን ማዳን ምሕረት በመካከላችን ትሆንልን። በዚህ ሰዓት በተለያየ የሕይወት ውጣ ውረድ በትካዜ በልብ ስብራት በሐዘን ተስፋ በመቁረጥ በእጦት በችግር በረሃብ በስደት በምርኮ መሪርም በሆነ በሰው አገዛዝ የተያዙትን በቸርነት አስብልን። ለታመሙ ፈውስን ለታሰሩ ነፃነትን አቤቱ ስጥልን። ጌታ እግዚአብሔር ሆይ ያጡት እንዲያገኙ አግኝተው ደስታ ያጡት ደስታን እንዲጎናጸፉ አቤቱ እንለምንሃለን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን መንፈስ ቅዱስ አካል አለው የሚል ነው። በመንፈስ ቅዱስ ላይ ሙሉ እምነት የሌላቸው ሰዎች ከሚያነሷቸው ጥያቄዎች አንዱ የመንፈስ ቅዱስ አምላክነትና አካልነት ነው። የመንፈስ ቅዱስን አምላክነት ባለፈው ጊዜ ባየነው ርዕስ ላይ በደንብ ተመልክተናል። መንፈስ ቅዱስ እግዚአብሔር ነው። ደግሞ በዛሬው ዕለት የምናየው መንፈስ ቅዱስ አካል እንዳለው ነው። የመንፈስ ቅዱስን መለኮታዊ አካል ወይም መለኮታዊ አካልነት የማይቀበሉ የስህተት አስተማሪዎች በጥንት ዘመን ነበሩ፣ ዛሬም በስፋት ነው ያሉት። አንዳንዶች ሳያውቁ በመታለል ሌሎች ደግሞ አውቀው በጥመት የመንፈስ ቅዱስን አምላክነትና አካልነት ይክዳሉ። ይሄ የሃይማኖት መሰረት ነው።
ቤት የሚቆመው በመሰረት እንደሆነ ሁሉ ሃይማኖታችን የሚቆምበት መሰረትም ስለ መንፈስ ቅዱስ አምላክነትና አካልነት መረዳት፣ ማወቅ፣ መመስከር፣ ማመን፣ መቀበል፣ ለትውልድ ማስተላለፍ ነው። መንፈስ ቅዱስ አካል አለው። መንፈስ ቅዱስ አካል እንዳለው የመጽሐፍ ቅዱስ ሰፊ ምስክርነትን በዚህ ክፍል ላይ እናያለን። ብዙ የመጽሐፍ ቅዱስ ጥቅሶችን እናነሳለን። ምክንያቱም ስለ መንፈስ ቅዱስ የምንናገረውን የነገረ መለኮት ትምህርት ያጠናክርልን ዘንድ እነዚህን ጥቅሶች አብረን ማየት ያስፈልገናል። ቅዱሳን አባቶቻችን ስለ መንፈስ ቅዱስ ብዙ ተናግረዋል። ቅዱሳን አባቶቻችን ስለ መንፈስ ቅዱስ ብዙ አስተምረዋል። እነሱ ባስተማሩበትና በተረዱበት መጠን የዛሬው ዘመን አማንያንና መምህራን ተረድተናል ወይ፣ ተገንዝበናል ወይ፣ ኖረናል ወይ የሚለውን ነገር እንደገና መጠየቅ ያስፈልጋል። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሕይወትን እንደሚሰጥ መጽሐፍ ቅዱስ ይነግረናል። መንፈስ ቅዱስ ሕይወትን እንደሚሰጥ መጽሐፍ ቅዱስ ይነግረናል። መንፈስ ቅዱስ ፍጡር ቢሆን ኖሮ ሕይወትን መስጠት አይችልም። ይሄ ብቻ አይደለም፣ እግዚአብሔር በእግዚአብሔር ብቻ የታወቀ ነው ብለናል። መንፈስ ቅዱስ ፍጡር ቢሆን ኖሮ የእግዚአብሔርን ምስጢር ማወቅ አይችልም ነበረ። የእግዚአብሔር ጥልቅ ምስጢር በመንፈስ ቅዱስ የታወቀ ነው። ስለዚህ መንፈስ ቅዱስ ሕይወትን በመስጠቱና የእግዚአብሔርን ምስጢር በማወቁ ፍጡር አለመሆኑን አባቶች መስክረዋል። ከበዓለ ሃምሳ ወይም ከበዓለ ጴንጠቆስጤ ጀምሮ ቤተክርስቲያንን የሚመራ መንፈስ ቅዱስ ነው። ስለዚህ ዛሬ መንፈስ ቅዱስ በሚታዩ አስተማሪዎች፣ በሚታዩ መምህራን፣ በሚታዩ እረኞች ጀርባ የማይታየው መምህር፣ የማይታየው አስተማሪ፣ የማይታየው እረኛ መንፈስ ቅዱስ እንዳለ እንገነዘባለን። መንፈስ ቅዱስ የሥላሴ ሦስተኛው አካል ነው። መንፈስ ቅዱስን ካላመንን የመንፈስ ቅዱስን አምላክነት የመንፈስ ቅዱስን አካልነት ካልተቀበልን የሥላሴ ምስጢር ሊኖር አይችልም። ሥላሴነትን እናፈርሳለን ማለት ነው። ይሄ ማለት ክርስትናችን የቆመበት መሰረት ይናዳል ማለት ነው። የቅድስት ሥላሴ ሦስተኛው አካል መንፈስ ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ እንላለን። ስለዚህ አካላት ከሶስት ተርፈው አራት አይሆኑም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንላለን። ስለዚህ አንድ አምላክነት ተርፎ ሁለት አይሆንም። አንድ ባህሪ ተርፎ ሁለት ባህሪ አይሆንም። መንፈስ ቅዱስ የሥላሴ ሦስተኛው አካል ነው። የአካላት መደምደሚያው፣ የምስጋና የአምልኮትም መደምደሚያው ነው። መንፈስ ቅዱስ ራሱ ስሙ እንደሚነግረን መንፈስ ማለት ነፋስ፣ እስትንፋስ፣ ረቂቅ ማለት ነው። መንፈስ ቅዱስ ነፋስ መባሉ አካል አለው ማለት ነው። መንፈስ ቅዱስ ነፋስ ወይም መንፈስ መባሉ የማይታይ ነው ማለት ነው። ስለዚህ መንፈስ ቅዱስ አካል ነው፣ አካል አለው። መንፈስ ቅዱስ የማይታይ አካል ነው የምንልበት አንዱ መንፈስ በሚለው ስያሜ ነው። ስለዚህ መንፈስ የሚለው ስያሜ በራሱ መንፈስ ቅዱስ የማይታይ አካል ያለው አምላክ መሆኑን ይገልጽልናል። መንፈስ ቅዱስን በሚመለከት በዛሬው ዘመን ላይ ሁለት አይነት የተሳሳተ የሰዎች አመለካከት ያለ ይመስላል። የመጀመሪያው መንፈስ ቅዱስን ጨርሶ አለማወቅ ነው። ክርስቲያን ተብለው ብዙ ሰዎች መንፈስ ቅዱስን አያውቁም፣ ለማወቅም አይፈልጉ።
በልማድ በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። ነገር ግን መንፈስ ቅዱስ ማን ነው ብለው የመጠየቅ ፍላጎት የላቸውም። ስለ መንፈስ ቅዱስ ለመረዳትም ብዙ ሰዎች ይቸገራሉ። አብና ወልድ ወይም አባትና ልጅ ሲባል በምድር ላይ በጥቂቱ ምሳሌ የሚሆን የአባትና የልጅ ስርዓት ስላለ ያንን የተረዱ ይመስላቸዋል። ነገር ግን የአብና የወልድ አባትነትና ልጅነት በምድር ላይ ምሳሌ ቢኖረው እንኳ ፍጹም ምሳሌ የለውም። የተለየ አባትነት፣ የተለየ ልጅነት ነው። ስለ አብና ስለ ወልድ ወይም ስለ አባትና ስለ ልጅ በምድር ላይ ከሚታዩ ነገሮች በመነሳት ሰዎች በጥቂቱ የተረዱ ይመስላቸዋል። ስለ መንፈስ ቅዱስ ግን ለመረዳት ምድራዊ የሆነ ምሳሌ ወይም ተዳሳሽ የሆነ ነገር አላገኙም። በዚህ ምክንያት ስለ መንፈስ ቅዱስ ማወቅ የማይቻል ይመስላቸዋል። ስለዚህ መንፈስ ቅዱስን በሚመለከት የመጀመሪያው ሰዎች የተሳሳተ አመለካከት ምንድነው ስንል መንፈስ ቅዱስን አለማወቅ ነው። ሁለተኛው መንፈስ ቅዱስን በሚመለከት የሰዎች የተሳሳተ ነገር ምንድነው ስንል መንፈስ ቅዱስን ያወቁት እየመሰላቸው፣ መንፈስ ቅዱስን የተገነዘቡት እየመሰላቸው፣ መንፈስ ቅዱስን ጸጋውን የተካፈሉ እየመሰላቸው መንፈስ ቅዱስን መቆጣጠር የሚፈልጉ ሰዎች አሉ። መንፈስ ቅዱስ እኔ ባይ አካል መሆኑን እየዘነጉ፣ መንፈስ ቅዱስ የራሱ ፈቃድ ያለው አምላክ መሆኑን እየዘነጉ ሊቆጣጠሩት የሚፈልጉ ወይም ወደ ፈለጉት የሚመሩት ኃይል መስሎ የሚሰማቸው ብዙ ሰዎች አሉ። ስለዚህ መንፈስ ቅዱስን አለማወቅና መንፈስ ቅዱስን አለማክበር ሁለቱም አንድ አይነት ናቸው። በዘመናችን የምናየው መንፈስ ቅዱስን በሚመለከት የተሳሳተ የሰዎች አመለካከት አንደኛ አለማወቅ ነው፣ ሁለተኛ መንፈስ ቅዱስን ለመቆጣጠር ለመምራት መሞከር ነው። መንፈስ ቅዱስን አንዳንድ መናፍቃን ወይም አንዳንድ ከሃዲያን እንደ ነፋስ እንደ ኃይል ብቻ ያዩታል። መንፈስ ቅዱስ ነፋስ ነው ወይም መንፈስ ነው ስንል አካል አለው የማይታይ ነው ማለታችን እንጂ ነፋስ ነው ማለታችን አይደለም። መንፈስ ቅዱስ በነፋስ ቢመሰልም ነፋስ ሁሉ መንፈስ ቅዱስ ነው ማለት አይደለም። መንፈስ ቅዱስ እንደ ነፋስ፣ መንፈስ ቅዱስ እንደ ኃይል ብቻ የሚቆጠር ከሆነ ብዙ ችግሮች ይከሰታሉ። መንፈስ ቅዱስ ግን ኃይል አለው፣ ነገር ግን ፈቃድም አለው። መንፈስ ቅዱስ ኃይል አለው፣ ነገር ግን አካልነት አለው። መንፈስ ቅዱስ ኃይል አለው፣ ነገር ግን ፈቃድ አለው። መንፈስ ቅዱስን በሚመለከት ብዙ መናፍቃን በየዘመናቱ ተነስተዋል። ለምሳሌ ኢየሱስ ብቻ ኦንሊ ጂሰስ፣ ኢየሱስ ብቻ የሚለው ሰባሊዮስ፣ በዚህ ዘመን ያሉት ተከታዮቹ የሐዋርያት ቤተክርስቲያን ተብለው የሚጠሩ ኦንሊ ጂሰስ ተብለው የሚጠሩ እነዚህ የመንፈስ ቅዱስን አምላክነትም አካልነትም አይቀበሉም። ምክንያቱም ሶስቱን አካላት አጣፍተው አንድ አካል የሚያደርጉ የአንዱ አካል ደግሞ ብቸኛ መጠሪያ ኢየሱስ ነው የሚሉ ናቸው። ስለዚህ ሰባሊዮሳውያን ወይም የዘመናችን የሐዋርያት ቤተክርስቲያን ተከታዮች በመንፈስ ቅዱስ አያምኑም። ሁለተኛዎቹ ደግሞ የጆሆቫ ዊትነስ ወይም የአርዮሳውያን እምነት አራማጆች ናቸው። እነኚህ ሰዎች የአርዮስን ትምህርት ይዘው ወልድ ፍጡር ነው፣ መንፈስ ቅዱስን ፍጡር ነው ብለው ያስተምራሉ፣ ያስባሉ። በዚህ ምክንያት መንፈስ ቅዱስን ከማይቀበሉ መናፍቃን ተርታ ውስጥ ናቸው። እንደዚሁም በቤተ ክርስቲያን ስም ተሰይመው የመንፈስ ቅዱስን አምላክነትና አካልነት የማይቀበሉ አሉ። የመንፈስ ቅዱስን አምላክነትና አካልነት የማይቀበሉ አሉ። ስልጣኑን የማይቀበሉ ብዙ ሰዎች አሉ። ምክንያቱም በመንፈስ ቅዱስ የተጻፈውን መጽሐፍ በራሳቸው ለመተርጎም የሚነሱ ሰዎች የመንፈስ ቅዱስን ስልጣን የማይቀበሉ ሰዎች ናቸው። ለምን ስንል በመንፈስ ቅዱስ የተጻፈ መጽሐፍ ቅዱስ በመንፈስ ቅዱስ የሚተረጎም ስለሆነ ነው። መንፈስ ቅዱስ አካል አለው።
መንፈስ ቅዱስ እንደ አብና እንደ ወልድ ወሰን የለሽ አካል አለው። መንፈስ ቅዱስ እንደ አብና እንደ ወልድ የተለየ አካል አለው። መንፈስ ቅዱስ እንደ አብና እንደ ወልድ ምሉእ አካል አለው። መንፈስ ቅዱስ አካል ካላቸው ከአብና ከወልድ ጋር እኩል ተጠቅሷል። ከአብና ከወልድ ጋር እኩል መጠቀሱ እንደ አብና እንደ ወልድ አካል ያለው ስለሆነ ነው። መንፈስ ቅዱስ አካል እንዳለው ካላመንን ሥላሴ የሚለው ትምህርት ይፈርሳል። ሥላሴ ማለት ሦስትነት ማለት ነው። ሦስት ፍጹማን አካላት አንድ አምላክነት ብለን እናምናለን። መንፈስ ቅዱስ አካል እንዳለው ካላመንን ሥላሴነትን እናፈርሳለን። መንፈስ ቅዱስ ኃይል ብቻ ነው ካልን ደግሞ እንመራዋለን፣ እንቆጣጠረዋለን ማለት ነው። ለምሳሌ ንፋስ ኃይል ነው፣ እሳትም ኃይል ነው። ነገር ግን የራሳቸው ፈቃድ የላቸውም፣ የራሳቸውም ስሜት የላቸውም፣ የራሳቸውም ዓላማ የላቸውም። መንፈስ ቅዱስን እንደ ኃይል ብቻ የምንቆጥር ከሆነ፣ መንፈስ ቅዱስን እንደ ኃይል ብቻ የምንናገር ከሆነ እኛ እንመራዋለን፣ እኛ እንቆጣጠረዋለን ማለት ነው። ስለዚህ መንፈስ ቅዱስን እንደ ኃይል መመልከት መንፈስ ቅዱስን የበታቻችን እንደማድረግ ነው። መንፈስ ቅዱስ አካል ካላቸው ከአብና ከወልድ ጋር በእኩልነት በመጠቀሱ አካል ያለው አምላክ ነው። ይህንን በማቴዎስ ወንጌል በምዕራፍ 28 የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። በአብና በወልድ ብቻ አይደለም፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። መንፈስ ቅዱስ ከአብና ከወልድ ጋር በእኩልነት ተጠቅሷል። ጥምቀትም የሚከብረው በአብና በወልድ ስም ብቻ ሳይሆን በመንፈስ ቅዱስ ስምም በመጠመቅ ነው። በአብ በወልድ በመንፈስ ቅዱስ ስሞች አይልም። በአብ በወልድ በመንፈስ ቅዱስ ስም ነው የሚለው። ለምን ስንል እኩያ ስለሆኑ፣ ለምን ስንል አንድነት ስላላቸው፣ ለምን ስንል ትክክል ስለሆኑ ነው። አብ ወልድ መንፈስ ቅዱስ ሶስት አካላት ሶስት አስማት ወይም ስሞች ቢሆኑም አንድ አምላክ፣ አንድ ጌትነት፣ አንድ ዙፋን፣ አንድ ማዘዝ፣ አንድ ማዳን፣ አንድ መፍጠር አላቸው። ስም የሚለው ቃል ተጸውዖን የሚያመለክት አይደለም። በዚህ ክፍል ላይ የተጠቀሰው ማዕረግን፣ ክብርን፣ ጌትነትን የሚገልጥ ነው። ስም የሚለው ክብርን እንደሚገልጥ በትንቢተ ኢሳይያስ በምዕራፍ 9 ቁጥር 6 ላይ ስለ መሲሁ ሲናገር ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካሪ፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በዚህ ክፍል ላይ ስሙም የተባለው ነገር ክብሩን የሚገልጥ ነገር ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስም ሁል ጊዜ ተጸውዖን ብቻ የሚያመለክት አይደለም፣ ክብርንም የሚያመለክት ነው። በአብ በወልድ በመንፈስ ቅዱስ ስም ማለት በአብ በወልድ በመንፈስ ቅዱስ አምላክነት፣ ክብር፣ ጌትነት ስም አጥምቁ ማለት ነው። ስለዚህ በዚህ ክፍል ላይ ሶስት አካላት አሉ። የአካላቱ ስም ደግሞ አብ ወልድ መንፈስ ቅዱስ ነው። በአብ በወልድ በመንፈስ ቅዱስ አንድ አምላክነት አጥምቁ። ክርስትናችን የተመሰረተው ሶስት አካላት አንድ አምላክ ብለን በማመን ነው። የተጠመቅነውም በሶስት አካላት በአንድ መለኮት በማመን ነው። መንፈስ ቅዱስ ከአብና ከወልድ ጋር በእኩልነት መጠቀሱ አካል ያለው መሆኑ የተለየ አካል፣ የተለየ ስም፣ የተለየ ግብር ያለው ስለሆነ ነው። በሁለተኛ ቆሮንቶስ በምዕራፍ 13 ቁጥር 14 ላይም እንደዚሁ ጌታ መንፈስ ቅዱስ ከአብና ከወልድ ጋር
በእኩልነት ሲጠቀስ እናነባለን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን አሜን ይላል። መንፈስ ቅዱስ በቡራኬው ውስጥ አብሮ ተጠቅሷል። በአብ ፍቅር ጋራ ከወልድ ጸጋ ጋራ የመንፈስ ቅዱስ ኅብረትም አብሮ ተጠቅሷል። ይሄ የሚያሳየን ምንድነው ስንል መንፈስ ቅዱስ እንደ አብና እንደ ወልድ አካል ስላላቸው ነው። መንፈስ ቅዱስ የኅብረት መንፈስ ነው። ሰዎች በአስተሳሰብ በመጣጣም ብቻ አንድ ላይ ሆኑ ይችላሉ። በአካል አብረው በመቀመጥም አብረው በማደርም ሰዎች አንድ ላይ ሆኑ ይችላሉ። እውነተኛ ኅብረት የመንፈስ ቅዱስ ነው። እውነተኛ ኅብረት የመንፈስ ቅዱስ ነው። ወንድማማቾችን ወይም ክርስቲያኖችን አንድ የሚያደርግ መንፈስ ቅዱስ ነው። መንፈስ ቅዱስ ከራሳችን ጋር አንድ ሆነን ለመኖርም የሚያስፈልገን ነው። የመንፈስ ቅዱስ ኅብረት፣ መንፈስ ቅዱስ የአንድነት ማሰሪያ ነው። መንፈስ ቅዱስ የኅብረት መገኛ ነው። መንፈስ ቅዱስ የኅብረታችን ምስጢር፣ የማይታይም ገመድ ነው። የተሳሰርነው የተያያዝነው በመንፈስ ቅዱስ ነው። በዚህ ዓለም ላይ በጣም ብርቱ ከባድ ነገር ምንድነው ካልን፣ አንደኛ ፍቅር፣ ሁለተኛ ጸጋ፣ ሶስተኛ ኅብረት ነው። ለዚህ ነው የአብ ፍቅር፣ የወልድ ጸጋ፣ የመንፈስ ቅዱስ ኅብረት ይደርባችሁ በማለት ሐዋርያዊ ቡራኬ የሰጠው። ፍቅር በዓለም ላይ ውድ ነው። ይሄ ምክንያት የለሽ ፍቅር፣ በራሱ ላይ የተመሰረተ ፍቅር፣ ሁሉን የሚወድ ፍቅር፣ ላይጠላ የሚወድ ፍቅር በዓለም ላይ የለም። የአብ ፍቅር ነው ይሄ። ጸጋ ደግሞ ኃጢአተኛውን የሚቀበል፣ የወደቀውን የሚያነሳ፣ ምስኪኑን አሟልቶ የሚያነብ፣ ውዳቂውን መርቆ የሚጠራ እርሱ ጸጋ ነው። ይሄ ጸጋ በዓለም ላይ የለም። የማይገባ ደግነት የሚሰጥ ይሄ ጸጋ በዓለም ላይ የለም። በዓለም ላይ ደሞዝ ነው ያለው። በዓለም ላይ ጸጋ በጣም ትንሽ ነው። ኅብረት ደግሞ መንፈስ ቅዱስ የሚሰጠውን ኅብረት የትኛውም ስብሰባ፣ የትኛውም ምክክር፣ የትኛውም የእውቀት መመጣጠንና መቀራረብ ሊሰጠን አይችልም። የመንፈስ ቅዱስ ኅብረት ልዩ ነው። አንድ ሐሳብ አንድ ልብ ነበሩ ነው የሚለው። መንፈስ ቅዱስ አንድ የሚያደርገው አለባበሳችንን አይደለም። መንፈስ ቅዱስ አንድ የሚያደርገው ልባችንን ነው፣ አስተሳሰባችንን ነው። ስለዚህ መንፈስ ቅዱስ ባለበት የልብ አንድነት አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 2 ላይም ከአብና ከወልድ ጋር መንፈስ ቅዱስ ሲጠቀስ በዚህም አካል ያለው መሆኑን፣ ልዩ አካል ያለው፣ ልዩ ስም ያለው መሆኑን፣ ልዩ ግብር ያለው መሆኑን ይገልጽልናል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙም ዘንድ በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጳዶቅያም በእስያም በቢታንያም ለተበተኑ ክርስቲያኖች ጸጋና ሰላም ይብዛላቸው ይላል። እግዚአብሔር አብን አስቀድሞ አዋቂ ይለዋል። መንፈስ ቅዱስን ቀዳሽ ይለዋል። ጌታችን ኢየሱስ ክርስቶስን ደግሞ ደሙን ያፈሰሰ በንዝሃተ ደሙ የቀደሰን በማለት ይጠራዋል። ስለዚህ መንፈስ ቅዱስ ከአዋቂው ከአብ ከአዳኙ ከወልድ ጋር ቀዳሽ ሆኖ በዚህ ክፍል ላይ ተጠቅሷል። ስለዚህ አካል ካለው ከአብና ከወልድ ጋር መጠቀሱ መንፈስ ቅዱስ አካል ስላለው ነው። እግዚአብሔር ይመስገን። መንፈስ ቅዱስ የአካላት ጠባይ፣ መንፈስ ቅዱስ የአካል ጠባያት አሉት። የአካል ጠባያት የምንለው በዋናነት ዕውቀት፣ ስሜት፣ ፈቃድ ሊሆን ይችላል። አንድ አካል አለው ስንል ዕውቀት አለው፣ ስሜት አለው፣ ፈቃድ አለው እያልን ነው። መንፈስ ቅዱስ የአካላት ጠባያት አሉት። መንፈስ ቅዱስ የአካል ጠባያት አሉት። መንፈስ ቅዱስ የአካል ጠባያት አሉት። አንዱ የአካል ጠባይ ዕውቀት ነው። መንፈስ ቅዱስ ዕውቀት አለው። በአንደኛ ቆሮንቶስ በምዕራፍ 2 ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደዚህ ይላል፣ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል።
የሚደንቅ ነገር ነው። የእግዚአብሔርን ጥልቅ ነገር የሚያውቅ እግዚአብሔር ብቻ ነው። ምክንያቱም እግዚአብሔር በእግዚአብሔር ብቻ የታወቀ ነው። የሰው ልጆች የደረሳቸው መገለጥ ነው። ይሄ መገለጥ ምንድነው? ብልጭታ ነው። ይሄ መገለጥ ምንድነው? ክስተት ነው። ይሄ መገለጥ ምንድነው? ፍንጣሪ ነው። እግዚአብሔር በሙሉነት በፍጡር ሊታወቅ አይችልም። ምክንያቱም እግዚአብሔር ከህሊናት በላይ ነው። እግዚአብሔር ከሰውና ከመላእክት አእምሮ በላይ ነው። እግዚአብሔር በጥልቀት የታወቀው በመንፈስ ቅዱስ ከሆነ መንፈስ ቅዱስ እግዚአብሔር ስለሆነ ነው። በመንፈሱ በኩል ለኛ ገለጠው ይላል። ጌታም ለጴጥሮስ ምንድን ያለው? ይህን ስጋና ደም አልገለጠልህም። ስለዚህ የእግዚአብሔርን ነገር የሚከስት የእግዚአብሔርን ነገር የሚገልጥ ከሳቴ ብርሃን መንፈስ ቅዱስ ነው። ከሳቴ ብርሃን በመሆኑ እግዚአብሔር ነው። የእግዚአብሔርን ጥልቅ ነገር በማወቁም እግዚአብሔር ነው። የእግዚአብሔርን ጥልቅ ነገር በማወቁ እግዚአብሔር መሆኑን ጳውሎስ ነገረን። ይህን ስጋና ደም አልገለጠልህም በሰማይ ያለው አባቴ ነው በማለት እንደዚህ ያለውን መለኮታዊ መረዳት ፍጡር መግለጥ እንደማይችል ጌታ ተናገረ። ስለዚህ በዚህ ክፍል ላይ ደግሞ በመንፈሱ ገለጠ ካለ ሐዋርያው ጳውሎስ መንፈስ ቅዱስ እግዚአብሔር ስለሆነ፣ መንፈስ ቅዱስ አምላክ ስለሆነ፣ መንፈስ ቅዱስ አዋቂ ስለሆነ ነው። አዎ መንፈስ ቅዱስ የአካላት ጠባያት አሉት። የአካል ጠባይ አንዱ ዕውቀት ነው። ሁለተኛ መንፈስ ቅዱስ ያዝናል። መንፈስ ቅዱስ ስንጎዳ ያዝንልናል። መንፈስ ቅዱስ ስንበድል ደግሞ ያዝንብናል። ይህንን በኤፌሶን በምዕራፍ 4 ቁጥር 30 ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። መንፈስ ቅዱስ የሚያዝን ከሆነ አካል አለው ማለት ነው። ኃይል ብቻ ሊያዝን አይችልም። ለምሳሌ እሳት ኃይል አለው። ኃይል እንዳለው ንብረት ሲያወድም፣ ጫካዎችን ሲገልጥ ይታያል። እሳት ግን የሚያዝን የሚደሰት ዕውቀት ያለው ግብ ያለው አይደለም። ለምን? ኃይል ብቻ ስለሆነ። መንፈስ ቅዱስም በእግዚአብሔር ውስጥ ያለ ኃይል ብቻ እንደ ነፋስ እንደ ኃይል ከሆነ አካል የሌለው ከሆነ ሊያውቅ አይችልም። ሁለተኛ ሊያዝን አይችልም። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ስለዚህ መንፈስ ቅዱስ የጽድቅ ማህተማችን ነው። ማህተመ መንፈስ ቅዱስ አድሮብናል። በሜሮን አማካኝነት ማህተመ መንፈስ ቅዱስ አድሮብናል። ይህንን ማህተም በስጋችን ተሸክመን ነው የምንዞረው። የመንፈስ ቅዱስ አብሮነት ከኛ ጋር አለ። ስለዚህ ስንበድል የሚያዝነው መንፈስ ቅዱስ ነው። ሰዎች እንዳያዝኑ ብዙ ጥንቃቄ እናደርጋለን። ከዛ ሁሉ በላይ ሰዎች አብረውን ይኖራሉ፣ መንፈስ ቅዱስ ግን በውስጣችን ይኖራል። በውስጣችን የሚኖረው ታላቁ እንግዳ መቅደሱ ያደረገን ታቦቱ ያደረገን ታላቁ እንግዳ እግዚአብሔር መንፈስ ቅዱስ ነው። እሱ ያዝናል ተብሏል። የአካል ጠባይ አንዱ ማዘን ነው። ማዘን ምንድነው? ስሜት ነው። ሶስተኛ መንፈስ ቅዱስ ይቃትታል። በሮሜ ምዕራፍ 8 ቁጥር 26 ጀምሮ እንዲላል እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንዲገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። በዚህ ክፍል ላይ መቃተት የሚል ቃል ተገልጿል። መቃተት ማለት ብርቱ የሆነ ሐሳብ ነው። የሐሳብ ፍልሚያ፣ እሱ መቃተት ይባላል። በነፍስ የምንቃትትባቸው ጊዜዎች አሉን። አንድ ሐሳብ በውስጣችን በጣም ሲገባ በጣም እናስባለን፣ በጣም እንቃትታለን። መቃተት ብርቱ የሆነ ሐሳብ በቃላት የማይገለጥ ስለምንወደው ሰው ያለን እንስፍስፍነት ነው። ስለምንወደው ሰው ያለን ስስት ነው። ክፍሉ በመከራ ስለሚያልፉ ስለ ክርስቲያኖች የሚናገር ነው። በመከራ ውስጥ የሚያልፉ ክርስቲያኖች
ጸሎታቸውን፣ ምስጋናቸውን ሳይቀር ሊያቆሙ ይችላሉ። ነገር ግን ጸሎታቸውን የሚተካ ወይም ደግሞ አምልኮታቸውን ተክቶ በእግዚአብሔር ሰላም የሚከልላቸው መንፈስ ቅዱስ ስለነርሱ ያለው ሐሳብ ነው። መንፈስ ቅዱስ ስለነርሱ ያለው መቃተት ነው። ስለዚህ መንፈስ ቅዱስ የሚቃትት ከሆነ በመከራ ውስጥ ለሚያልፉ የሚቃትት ከሆነ ሰላማቸው እንዳይጓደል፣ በክርስቶስ ያገኙት ደስታ እንዳይጓደል የሚቃትት ወይም በብርቱ የሚያስብ ከሆነ አካል አለው ማለት ነው። ይህንን ክፍሉን ስንመለከት አንዳንድ ሰዎች ስለ ልሳን ነው የሚናገረው ብለው ያስባሉ። ነገር ግን ልሳን በቃል የሚነገር ሲሆን በዚህ ክፍል ላይ ግን በማይነገር መቃተት ነው የሚለው። ስለዚህ ከልሳን ልዩ ነው። ሁለተኛ ልሳን ሰው በመንፈስ ቅዱስ የሚናገረው ሲሆን በዚህ ክፍል ላይ ግን ተናጋሪው መንፈስ ቅዱስ ብቻ ነው። ስለዚህ ክፍሉ ከልሳን ጋር የተያያዘ አይደለም። መንፈስ ቅዱስ በመከራችን ሰዓት ስለኛ በብርቱ እንደሚያስብ የሚናገር ነው። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል ይላል። ልብን የሚመረምረው እግዚአብሔር አብ የመንፈስ ሐሳብ ምን እንደሆነ ያውቃል። ስለዚህ መንፈስ ሐሳብ ካለው አካል አለው ማለት ነው። አሁንም መንፈስ ቅዱስ የአካል ጠባያት ስላሉት አካል አለው የምንለው ፈቃድ ስላለውም ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ምን ይላል? ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። የጸጋ ስጦታዎችን ለእያንዳንዱ እንደሚፈቅድ የሚሰጠው መንፈስ ቅዱስ ነው። መንፈስ ቅዱስ ጸጋ እንዲጨምርልን ልንለምነው እንችላለን፣ ልናዘው ግን አንችልም። ለምን ስንል መንፈስ ቅዱስ ፈቃድ ያለው አምላክ ነው። መንፈስ ቅዱስ ለማን ምን መሰጠት እንዳለበት፣ የትኛው ቦታ ላይ ምን አይነት ጸጋ እንደጎደለ፣ ለየትኛው ቦታ ላይ ምን አይነት ጸጋ በስራ ላይ መዋል እንዳለበት የሚያውቅ የሚደረድል አምላክ ነው። ስለዚህ ለኔ የሰጠኝ ጸጋ ለእናንተ የሰጣችሁ ጸጋ ከፍጹም ፈቃዱና ዕውቀቱ የመነጨ ነው። የጎደለውን ቦታ የሚሞላ ነው። በእውነት መንፈስ ቅዱስ ፈቃድ ያለው በመሆኑ አካል አለው። አካል ያለው ነገር ፈቃድ ስላለው። ሌላው መንፈስ ቅዱስ የአካልን ስራ ይሰራል። መንፈስ ቅዱስ የአካል ጠባያት ስላሉት መንፈስ ቅዱስ የአካልን ስራ ስለሚሰራ አካል አለው ብለን እናምናለን። እንደገና ልድገምላችሁ። አካል ካላቸው ከአብና ከወልድ ጋር በመጠቀሱ አካል አለው። የአካል ጠባያት ስላሉት አካል አለው። አሁን ደግሞ የምናየው የአካልን ስራ ስለሚሰራ አካል አለው። የአካል ስራ ምንድን ነው? የአካል ስራ ብለን በዚህ ክፍል ላይ 8 ነገሮችን የምንጠቅሰው። የመጀመሪያው ያስተምራል። መንፈስ ቅዱስ ራሱ ትምህርት ሊሆን ይችላል። ነገር ግን መንፈስ ቅዱስ አስተማሪም ነው። መንፈስ ቅዱስ አስተማሪ ከሆነ አካል አለው ማለት ነው። የሚያስተምር አካል ያለው ነገር ስለሆነ ነው። በመጽሐፈ ነህምያ በምዕራፍ 9 ቁጥር 20 ላይ እንደዚህ ይላል። ነህምያ 9 ቁጥር 20 ላይ ያስተምራቸውም ዘንድ መልካሙን መንፈስህን ሰጣቸው፣ መናህንም ከአፋቸው አልከለከልክም፣ ለጥማታቸውም ውሃ ሰጣቸው ይላል። ያስተምራቸው ዘንድ መልካሙን መንፈስህን ሰጣቸው፣ መልካሙን መንፈስህን። ስለዚህ መንፈስ ቅዱስ አስተማሪ ከሆነ አካል አለው ማለት ነው። እሱ ደግሞ መልካሙ መንፈስ ተብሏል። ወደ ህይወት የሚመራ ስለሆነ መልካሙ መንፈስ ተብሎ የሚያጽናና የሚያረጋጋ ስለሆነ እብደታችንንም ያረጋጋ። አንዳንዶቻችን በቀን 7 ነው የምናብደው። አንዳንዶቻችን በቀን 3 ነው የምናብደው። አንዳንዶቻችን በቀን 1 ጊዜ የሆነ ሽው የሚልብን ነገር አለ። የሚያረጋጋን ቆዩ ገና ነው የሚለን መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። በዮሐንስ ወንጌል በምዕራፍ 14 ቁጥር 26 ላይ
አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ይላል። ልብ አድርጉ። የሚያስተምር እንደገና ኢየሱስ የነገረንን ቃሎች የሚያስታውሰን ከሆነ መንፈስ ቅዱስ አካል አለው ማለት ነው። ሁለተኛ የአካል ስራ ይሰራልና አካል ነው የምንለው ለአገልግሎት ይለያል ወይም ለዩልኝ ይላል። በሐዋርያት ሥራ በምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። አንደኛ የጠራ ነው፣ ሁለተኛ ለዩልኝ ያለ ነው፣ ሶስተኛ ቤተክርስቲያንን ያዘዘ ነው። የሚደንቅ ነው። የሚጠራ የሚለይ ቤተክርስቲያንን የሚያዝ እርሱ አካል ያለው መሆን አለበት። ስለዚህ መንፈስ ቅዱስ አካል አለው። በእውነት የጠራን ለአገልግሎት የለየን እርሱ ነው። በአገልጋዮች አማካኝነት አንተ ሰባኪ መሆን አለብህ፣ አንተ እንደዚህ መሆን አለብህ ብሎ በነሱ በኩልም ደግሞ የመረጠን መንፈስ ቅዱስ ነው። ሶስተኛ የአካል ስራ ይሰራልና አካል አለው የምንለው ያጽናናል። መቼም መጽናናት ደጋግመን ተነጋግረናል። መጽናናት ማለት የወደቀው መነሳቱ፣ የሞተው ሕያው መሆኑ፣ የጠፋው ነገር መገኘቱ ላይሆን ይችላል። መጽናናት ከጉዳቱ በላይ በሆነ ምክንያት መረጋጋት ነው። ለምሳሌ አንድ ሰው ልጅ ቀብሮ ተጽናና ሲባል ልጁ እንደገና መጣ ማለት አይደለም። ከሞቱ በላይ በሆነ በሕይወትና በትንሣኤ ሐሳብ መረጋጋትን ወይም በበለጠ ምክንያት ማረፍን የሚያመለክት ነው። ስለዚህ ማጽናናት የአምላክ ነው። ማጽናናት የአምላክ ነው። መጽናናት ደግሞ የክርስቲያኖች ነው። አምላክ እንዳላቸው መጽናናት ይገባናል። መንፈስ ቅዱስ ያጽናናል። ስለዚህም ምን አለው? አካል አለው። ዮሐንስ 14 ቁጥር 16 ላይ እንዲህ ይላል። ዮሐንስ 14 ቁጥር 6 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። እንደ ከስር እንኳን ብንጀምር መንፈስ ቅዱስ መኖሪያው ልባችን ነው። መንፈስ ቅዱስ በቤታችን ሳይሆን መንፈስ ቅዱስ በልባችን የሚኖር ነው። መንፈስ ቅዱስ ማደሪያው ወይም ከተማው ልባችን ነው። መንፈስ ቅዱስን የምናውቀው በውስጣችን ሲኖር ነው። ስለዚህ መንፈስ ቅዱስ የሌለው ዓለም መንፈስ ቅዱስን ሊያውቀው አይችልም። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል። ዓለም ሁል ጊዜም በትንሽ ዕውቀቱና በማየት ላይ የተመሰረተ በመሆኑ ስለ መንፈስ ቅዱስ ባይረዳ የሚደንቅ አይደለም። የእውነት መንፈስ ነው ይላል። የሐሰት መናፍስት በዓለም ላይ ስላሉ፣ አጋንንት ስላሉ የእውነት መንፈስ ነው። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። የሚደንቅ ነገር ነው። እኔ አብን እለምናለሁ የሚለው ወልድ ነው፣ የሚለመነው ደግሞ አብ ነው። ሌላ አጽናኝ የተባለው መንፈስ ቅዱስ ነው። ሶስት አካላት እንዳሉ በግልጽ የሚናገር ክፍል ነው። ሌላ አጽናኝ ስለተባለ መንፈስ ቅዱስ ከአብና ከወልድ በአካል ልዩ ነው። በአካል ስም ልዩ ነው። በግብር ስም ልዩ ነው። በኩነት ስም ልዩ ነው። በአምላክነት በባህሪ በሕልውና በአገዛዝ ግን አንድ ነው። ስለዚህ መንፈስ ቅዱስ ጳራቅሊጦስ ተብሏል። አጽናኝ ማለት ነው። የሚያጽናና ከሆነ አካል አለው ማለት ነው። አራተኛው ያዛል። መንፈስ ቅዱስ በማዘዙ አካል አለው። የሐዋርያት ሥራ ምዕራፍ 10 ቁጥር 19 ላይ የሐዋርያት ሥራ ምዕራፍ 10 ቁጥር 19 መንፈስ ቅዱስ እንደሚያዝ ይናገራል። እንዲህ ይላል፣ ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተህ ውረድ፣ እኔም ልኬያቸዋለሁ፣ ሳትጠራጠር ከእነርሱ ጋር ሂድ አለው ይላል። ይህ ማዘዝ ነው። የሚልከው መንፈስ ቅዱስ ነው። ኑ የሚለው እሱ ነው። ሂድ የሚለው መንፈስ ቅዱስ ነው። ሳትጠራጠር ከእነርሱ ጋር ሂድ ብሎ መንፈስ ቅዱስ እንዳዘዘው ይናገራል። ስለዚህ መንፈስ ቅዱስ የሚያዝ በመሆኑ አካል አለው። ሌላው መንፈስ ቅዱስ አምስተኛ ይወቅሳል። ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ መንፈስ ቅዱስ እንደሚወቅስ እናነባለን።
መንፈስ ቅዱስ እንደሚወቅስ እናነባለን። የሐዋርያት ሥራ ምዕራፍ አይደለም የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ መንፈስ ቅዱስ እንደሚወቅስ ተጽፏል። እርሱም መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። ስለ ኃጢአት፣ ስለ ዓለም፣ ስለ ፍርድ ይወቅሳል። መንፈስ ቅዱስ የሚወቅስ ከሆነ መንፈስ ቅዱስ አካል አለው ማለት ነው። አካል አለው የሚወቅስ አካል ያለው ስለሆነ በትንቢተ ኢሳይያስ በምዕራፍ 1 ላይ እንደምናነበው ኑና እንዋቀስ ይላል እግዚአብሔር። እግዚአብሔር የሚወቅስ አምላክ ነው። ስለዚህ መንፈስ ቅዱስ እግዚአብሔር በመሆኑ የሚወቅስ ነው። እግዚአብሔር አካል ያለው ነው። መንፈስ ቅዱስ የሚወቅስ በመሆኑ አካል ያለው ነው። ይወቅሳል። መውቀስና መክሰስ ይለያያል። መክሰስ የሰይጣን ሲሆን መውቀስ ደግሞ የወዳጅ የመንፈስ ቅዱስ ነው። የመክሰስ ዓላማው ማሳጣት፣ ማስፈረድ ሲሆን የመውቀስ ዓላማው ደግሞ ለንስሐ መጋበዝ፣ ለምህረት ማብቃት ነው። መንፈስ ቅዱስ አካል ስላለው አሁንም ሊሰደብ ይችላል። መንፈስ ቅዱስ አካል ስላለው ሊሰደብ ይችላል። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ ይህንን እውነት እናገኛለን። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ላይ እንዲህ ይላል፣ ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። መንፈስ ቅዱስ የሚሰደብ ከሆነ አካል አለው ማለት ነው። መንፈስ ቅዱስ ንፋስ ብቻ፣ መንፈስ ቅዱስ ኃይል ብቻ ከሆነ ሊሰደብ አይችልም። ማነው እሳትን የሚሰድብ? ማነው ንፋስን የሚሰድብ? ሊሰደብ የሚችል አካል ያለው እኔ ባይ የሆነ እርሱ ነው። አሁንም መንፈስ ቅዱስ ሲዋሹት ያውቃል፣ ወይም ሊዋሽ ይችላል፣ ሲዋሹትም ያውቃል። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይላል። በዚህ ክፍል ላይ ሰይጣንም አካል አለው። መንፈስ ቅዱስ የሚዋሽ በመሆኑ ወይም ሲዋሹት የሚያውቅ በመሆኑ አካል አለው። ይሄ የአካል ጠባይ ነው። መንፈስ ቅዱስ እሳት ብቻ ኃይል ብቻ ቢሆን ኖሮ ሊዋሽ አይችልም። እሳት ሊዋሽ፣ ንፋስ ሊዋሽ ስለማይችል። 8ኛ መንፈስ ቅዱስ በምዕመናን ያድራል። መንፈስ ቅዱስ በምዕመናን የሚያድር በመሆኑም አካል እንዳለው ምስክር ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። በውስጣችን ያደረው ያ የሚከበረው እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ በምዕመናን ሰውነት ላይ የሚያድር በመሆኑ እርሱ አካል አለው። ሌላው ስለ መንፈስ ቅዱስ አካልነት የምንገልጸው በአካል በመገለጡ አካል አለው እያልን ነው። ለዚህ ትልቅ ምስክራችን ዮርዳኖስ ነው። ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ወልድ በለበሰው ሥጋ በማዕከለ ዮርዳኖስ በእደ ዮሐንስ ይጠመቃል። አብ በደመና ሆኖ የምወልደው በእርሱ ደስ የምሰኝበት ልጄ እርሱ ነው ይላል። መንፈስ ቅዱስ ደግሞ በአምሳለ ርግብ በርግብ አምሳል ይወርዳል። ይህ የሚያሳየን ነገር አንደኛ መንፈስ ቅዱስ አካል እንዳለው ነው። ሁለተኛ የመንፈስ ቅዱስ አካል ከአብና ከወልድ ልዩ አካል መሆኑን የሚያሳይ ነው። ስለዚህ ዮርዳኖስ ምስጢረ ሥላሴ የተገለጠበት የአካል ሦስትነት የታወጀበት ትልቅ ስፍራ ነው። ለዚህ ነው እኛም ስንጠመቅ የሥላሴን የአካል ሦስትነት የመለኮት አንድነት አረጋግጠን በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። ይህ ብቻ አይደለም። መንፈስ ቅዱስ በአካል ተገልጧል ስንል አሁንም ሕይወት ላለውና አካላዊ ለሆነ ህልውና በሚሰጥ ስም ተጠቅሷል።
ሕይወት ላለውና አካላዊ ለሆነ ህልውና በሚሰጥ ስም መንፈስ ቅዱስ ተጠቅሷል። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ልመልሳችሁ ወደ ቀደሙ ክፍል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ይላል። እርሱም የሚለው ተውላጠ ስም ነው። እርሱም የሚለው ተባዕታይ መጠሪያ ነው። እርሱም የሚለው ሕይወት ላለው አካላዊ ለሆነ ህልውና የሚሰጥ ስም ነው። ስለዚህ መንፈስ ቅዱስ ሕይወት ያለው አካላዊ የሆነ ህልውና ያለው በመሆኑ እርሱ በሚል ተውላጠ ስም ተባዕታይ መጠሪያ ሲጠራ እናያለን። በመጨረሻ የምናየው መንፈስ ቅዱስ ከአብ የሰረጸ መሆኑን ነው። መንፈስ ቅዱስን ወይም የመንፈስ ቅዱስን ክብርና አምላክነት ለማረጋገጥ በቁስጥንጥንያ የተደረገው ሁለተኛ ዓለም አቀፍ ጉባኤ አለ። ይሄውም የቁስጥንጥንያ ጉባኤ በ381 ዓመተ ምህረት የተካሄደ 150 የቤተ ክርስቲያን ሊቃውንትና ጳጳሳት የተገኙበት መቅዶኒዎስ የተባለውን መንፈስ ቅዱስ ሕጹጽ ነው፣ አካል የለውም፣ ፍጡር ነው፣ ከአብና ከወልድ ያንሳል ብሎ የተናገረውን ተረፈ አርዮሳዊ የሆነውን መናፍቅ ለማውገዝ የተጠራ ጉባኤ ነው። መንፈስ ቅዱስ ሕጹጽ ነው፣ ፍጡር ነው በማለቱ ወይም አካል የሌለው ነው ብሎ በመናገሩ አባቶች የሰጡት መልስ አለ። አባቶች የሰጡት መልስ ባጭሩ መንፈስ ቅዱስ የእግዚአብሔር ሕይወት ነው ካልን የእግዚአብሔር ሕይወት ፍጡር ከሆነ እግዚአብሔር ሕያው አይደለም ማለታችን ነው። ይህም ትልቁ ክህደት ነው በማለት ረድተውታል። በዚህ ምክንያት በጸሎተ ሃይማኖት ላይ ተጨማሪ የእምነት አንቀጽ አስገብተዋል። ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ መአብ ንስጉር ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት። በጌታ በአዳኝ ከአብ በሰረጸ ከአብና ከወልድ ጋር በነቢያት በተናገረ በመንፈስ ቅዱስ እናምናለን፣ እንስገድለት፣ እናመስግነው በማለት በጸሎተ ሃይማኖት ላይ ተጨማሪ የእምነት አንቀጽ ጨምረዋል። የቁስጥንጥንያ ጉባኤ አባቶች በ381 ዓመተ ምህረት እንደዚሁ መንፈስ ቅዱስን በሚመለከት ሌላ የስህተት ትምህርት ተብሎ የሚጠቀሰው መንፈስ ቅዱስ ከአብ የሰረጸ ነው በሚለው ትምህርት ላይ መንፈስ ቅዱስ ከአብም ከወልድም የሰረጸ ነው የሚል ትምህርት በኋለኛው ዘመን ገብቷል። መንፈስ ቅዱስ ግን ከአብ ብቻ የሰረጸ ነው። ዘሰረጸ መአብ በሚለው ላይ ዘሰረጸ መአብ ወወልድ በማለት ጭማሪ ያደረጉት በ1014 ዓመተ ምህረት በፓፓ ቤኔዲክቱስ ዘመን ነው። ፓፓ ቤኔዲክቱስ መንፈስ ቅዱስ ከአብ ብቻ ሳይሆን ከወልድም ሰርጿል የሚል አዋጅ አውጇል። ነገር ግን ሥላሴን በኩነት ስማቸው ስንጠራ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው እንላለን። ስለዚህም በኩነት ስማቸው አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ከሆነ እስትንፋስ ከልብ እንጂ ከቃል አይወጣም። ስለዚህ መንፈስ ቅዱስ ከአብ ሰርጿል ወጥቷል እንጂ ከቃል ከወልድ ሰረጸ ብለን አንናገርም። በመጨረሻ የምናነሳው መንፈስ ቅዱስ በአካል ስሙ መንፈስ ቅዱስ ይባላል። የአብ የአካል ስሙ አብ ነው። የወልድ የአካል ስሙ ወልድ ነው። የመንፈስ ቅዱስ የአካል ስሙ መንፈስ ቅዱስ ነው። መንፈስ ቅዱስ በግብር ስሙ ደግሞ ሰራጺ የወጣ ይባላል። የአብ የግብር ስሙ ወላዲ ነው፣ አስራጺ ነው። ወላጅ ነው፣ የሚያሰርጽ ነው። ማንን ነው የወለደው? ወልድን ነው። ማንን ነው ያሰረጸው? መንፈስ ቅዱስ ነው። የወልድ የግብር ስሙ ተወላዲ ነው። ከማን ነው የተወለደው ስንል ከአብ ነው። የመንፈስ ቅዱስ የግብር ስሙ ሰራጺ ነው፣ ከአብ የወጣ ነው። የመንፈስ ቅዱስ የኩነት ስሙ ደግሞ እስትንፋስ ወይም ሕይወት የሚል ነው። ሥላሴ አንድ ሕይወት ነው ያላቸው፣ እርሱም መንፈስ ቅዱስ ነው። መንፈስ ቅዱስ ለራሱ ሕይወት ሆኖ ለአብና ለወልድም ሕይወታቸው ነው።
ለፍጥረቱ ሁሉ ለተፈጠረው ለሚራመደው ለሚተዳደረው ለሚንቀሳቀሰው ቀጣይነት ላገኘው ሁሉ ሕይወት የሰጠው እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ አካል አለው። እግዚአብሔር መንፈስ ቅዱስ አካል እንዳለው ከአብና ከወልድ አካል ካላቸው ጋር እኩል ተጠቅሷል። እግዚአብሔር መንፈስ ቅዱስ አካል እንዳለው የአካል ጠባያት የሆኑ ዕውቀት፣ ስሜት፣ ፈቃድ እንዳለው ታይቶበታል። እግዚአብሔር መንፈስ ቅዱስ አካል እንዳለው የአካል ሥራ እንደሰራ በዚህም የሚያስተምር ለአገልግሎት የሚለይ የሚያጽናና የሚያዝ የሚወቅስ ሊሰደብ የሚችል ሲዋሹት የሚያውቅ በምዕመናን የሚያድር መሆኑን አይተናል። መንፈስ ቅዱስ በአካል ደግሞ ተገልጦ አካል የለውም የሚሉትን አሳፍሯል። ይኸውም በዮርዳኖስ በአምሳለ ርግብ መንፈስ ቅዱስ ወርዷል። መንፈስ ቅዱስ ከአብ ብቻ የሰረጸ መንፈስ ነው። በመንፈስ ቅዱስ ላይ የተነሱ የስህተት ትምህርቶች በ381 ዓመተ ምህረት ተወግዘዋል። የዚህ የስህተት ደግሞ በዋናነት አራማጅ ተረፈ አርዮሳዊ የሆነው መቅዶኒዎስ የተባለ የቁስጥንጥንያ ጳጳስ መሆኑንም ተመልክተናል። በጸሎተ ሃይማኖት ላይ ተጨማሪ ከኒቅያ ጉባኤ ተጨማሪ ወነአምን በመንፈስ ቅዱስ ጊዜ ማህየዊ ዘሰረጸ ማአብንስ ጉርሉቱ ነሰብሖ ምስለ አብ ወወልድ ዘነበበ ነቢያት በጌታ በአዳኝ ከአብ በሰረጸ ከአብና ከወልድ ጋር በነቢያት በተናገረ በመንፈስ ቅዱስ እናምናለን፣ እንሰግድለታለን፣ እናመሰግነዋለን የሚል አንቀጸ አሚን እንደተጨመረ እንደዚሁም አይተናል። በፓፓ ቤኒዲክቱስ ዘመን ደግሞ በ1014 ዓመተ ምህረት መንፈስ ቅዱስ ከአብ ብቻ ሳይሆን ከወልድም የሰረጸ ነው የሚል ትምህርት እንደገባ ይህም ስህተት እንደሆነ አባቶች አስተምረዋል። ምክንያቱም እስትንፋስ ከልብ እንጂ ከቃል አይወጣም። መንፈስ ቅዱስም ከአብ የሰረጸ መንፈስ እንጂ ከወልድም የሰረጸ መንፈስ አይደለም። ምስጋና ለአብ ለወልድ መንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። የሁሉ አምላክ እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ጊዜ፣ ስለ በጎ በረከትህ ሁሉ በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። እንደ ቸርነትህ እንደ ምሕረትህ እንደ ይቅርታህም ብዛት ደግሞ ይህንን ትምህርት ለባሪያዎች ስለሰጠህን እናመሰግንሃለን። የመንፈስ ቅዱስን አምላክነት፣ የመንፈስ ቅዱስን አካልነት፣ የመንፈስ ቅዱስን ከአብ መስረጽ፣ የመንፈስ ቅዱስን ጌትነት፣ የቤተ ክርስቲያን ሞሻሪ፣ ጠባቂ፣ አስተዳዳሪ፣ የበላይ ዳኛዋ መንፈስ ቅዱስ፣ የሲኖዶስ ሁሉ መሪ መንፈስ ቅዱስ፣ የቤተ ክርስቲያን ራስ ጉልላት መንፈስ ቅዱስን እናውቅ ዘንድ ስለረዳህን በእውነት እናመሰግንሃለን። እንደ ቸርነትህ በመንፈስህ ፈቃድ በተቀደሰውም መንገድህ ባሪያዎችህን ምራን። የማይጠፋው ብርሃንህ ከኛ ጋር ይሁን። የቀረው ዘመናችንን ሁሉ ደግሞ አንተን በማመን ልዩ ሶስትነትን በመቀበል ፈጽምልን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጸላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።